ርብቃና አቤል ወደ ቤታቸው ተመለሱ። በጣም እንግዲህ በሚገርም ሁኔታ ርብቃ አሁን መንቃቷን በጣም ያስደስታል። ምክንያቱም እስካሁን ድረስ አላይም አልሰማም ብላ ጆሮዋ የደፈነችው ቢሆንም ርብቃ አሁን ግን ሁሉም ነገር እውነታውን እየተጋለጠ ይገኛል። እናም እንግዲህ ለአቤልም ነግራው በነገሩን መስማማቱን ይታወቃል። እናም እንግዲህ ለአጎቷም ነግራው አጎቷም ተነሺ ውሰጅኝ፣ እችን ሴትዮ ማግኘት አለብኝ ያለ ቢሆንም እሺ በማለት እንግዲህ ጓዛቸውን ጠቅልለው መንገድ ጀምረዋል። በዚህ በኩል ደግሞ ማሚቴ ነቃች። ማሚቴ አሁንም እንግዲህ በእዩና በእዩ ፍቅረኛ ፊት ለፊት እንግዲህ ያስመሰለች ቢመስላትም የእዩ ፍቅረኛ ግን የምታደርገው ነገር አግባብ ያለው አይደለም። እናቷን መሆኗን ያላወቀችውን የእዩ ፍቅረኛ አሁንም አንቺ ሰራተኛ፣ አንቺ የባሌ ሞግዚት ተነሺ ቤቱን አዝጂ በማለት ከፍ ዝቅ ልታረጋት በምትሞክርበት ሰዓት ምንም ነገር እንደማታስታውስና ምንም ነገር እንደማታቅ አስመስላ አሁን ማስመሰሏን ቀጥላለች። በዚህ በኩል ደግሞ እዩ በጣም በሚያሳዝን ሁኔታ አሁንም ድራማውን ቀጥሏል። ምክንያቱም እንደዚህ ብታስመስይ ይሻልሻል። አሁን እቺ እንደዚህ የምታረግሽ ልጅሽን መሆኗን ብታውቂ ኖሮ እንደዚህ አትቀመጭም ነበር በማለትም ያጉረመርማል። በሌላኛው በኩል ደግሞ ሪች ለነ አቤል ልትረዳቸው እየሞከረች እንዳለ የታወቀ ነው። እናም ማሚቴ ልክ እንደነቃች ርብቃ የት ሄደች በምትልበት ሰዓት አናቷን ብላ ቤት ልታጸዳት በምትሞክርበት ሰዓት ማሚቴ ግን ብልጥ ሰው ስለሆነች አሁንም ማስመሰሏን መቀጠል ጀምራለች። እናም እንግዲህ አሁንም ለአዙ ርብቃን እናም እንግዲህ ለአዙ እንግዲህ ማሚቴ ያው እንደማያዋጣት ስለምታቅጣጥ ብላ ቁጭ ብላለች። ግን ደግሞ የእዩ ፍቅረኛ አሁንም እንደዚህ የምታረጋት እናቷን መሆኗን ብታቅ ኖሮ እንደዚህ አታረግም ነበረ። በጣም እንግዲህ በሚያሳዝን ሁኔታ እዩ አሁን እቅዱን እየተሳካለት ይመስላል። እናም እንግዲህ አሁን ፕሮሰሱን ጨርሻለሁኝ እሷን ማስፈረም ብቻ ነው የቀረኝ እያለ በስልክ ያወራል ማለት ነው። እናም ችግር የለውም የሆነ ሰዓት ይዣት መጣና ትፈርምልኛለች ብሎ ተስፋ አድርጓል። እናም እንግዲህ የእዩ ፍቅረኛ እስካሁን ድረስ እዩ አሁንም እያስመሰለባት እንደሆነ አላወቀችም። ግን እሷም እያስመሰለች ነው። ምክንያቱም ለማሚ የምታረጋት ነገር በሱ ፊት ሌላ ናት፣ ከእሱ ሲሄድ ደግሞ ሌላ ናት። እናም እንግዲህ እና አቤልም ጓዛቸው ጠቅልለው መንገድ ላይ ናቸው። እናም ሪችም እንግዲህ አዙ ማሚቴን የሰጠቻትን ወረቀት ለሪች ይዛላት ሄዳለች። ግን ወረቀቱ ቢያነቡትም ምንም ሊገባቸው አልቻለም። እናም በሚያሳዝን ሁኔታ ወረቀቱን እኔ ምንም አልገባኝም፣ ግን ለሰው አሳየዋለሁ በማለት ሪች ለአዙ ተቀብላታለች። በጣም እንግዲህ ደስ የሚል ነገር ነው። ማሚ ልትተባበራቸው ፈቃደኛ መሆኗል። ግን ደግሞ አዙ ብልጥ ልትሆንብን ፈልጋ ከሆነ መጠንቀቅ አለብንም በማለት ለሪች ነግራታለች። እናም እንግዲህ ከዚህ በፊት የሰራሽውን ስህተት ማካካሻ ይሆንልሻል፣ የልጇም ደም ይሆንልሻል፣ ተባበሪያት በማለትም ማሚቴ ለአዙ ትነግራታለች። አዙም እንግዲህ በጣም በመደንገጥና በጣም በመርበትበት ምን አልሽኝ ማሚቴ? እንዲህ ሁሉም ነገር እያወሽ ነበር ዝም ያልሽው? በማለትም ትደነግጣለች። ማሚቴ ሁሉም ነገር አውቃለሁኝ እኔ ምንም ነገር ልትደብቅኝ እንዳሞክሪ በማለትም ነግራታለች። በጣም እንግዲህ በሚያሳዝን ሁኔታ የርብቃ አጎት ማለት ነው ለአቤል እንዴት ነው የሆነው? አባትህ በህይወት የለም እንዴ? በማለትም ይጠይቀዋል። አቤልም አዎ ካረፈ 4 ዓመት ሆኗል በማለትም ይመልሳል። እናም እንግዲህ የርብቃ አጎት ማለት ነው እስቲ ያለውን ነገር ንገረኝ፣ ሁሉንም ነገር ነግራኛለች ርብቃ ልጄ በማለት ማለት ነው ይነግረዋል። በመቀጠልም አዎ ሁሉንም ነገር እንግዲህ እንዴት እንደሆነ አናውቅም፣ እኛ መጥፎ ስሜት ውስጥ ስለነበርን ውጡ ስንባል ለምን ወዴት እንዴትም አላልንም፣ ወጣን ልብሳችን ይዘን በማለትም አቤል ለርብቃ አጎት ያስረዳዋል። የርብቃ አጎትም እኔ ልረዳችሁ ፈቃደኛ ነኝ፣ እናም
አንድ ላይ ወደ አዲስ አበባ እንመለሳለን በማለትም ለአቤል ይነግረዋል። አቤል ደግሞ እንዴ ቤትህን ትተህ የት ነው የምትሄደው በማለትም መልሶለት ነበር። እሱም እንግዲህ ከፈለገ መዘጋት ይችላል እንጂ እኔ እናንተን መርዳት ፈልጋለሁ በማለትም ይመልስለታል። እናም እንግዲህ ቤት ውስጥ ያው አንድ ላይ ቁጭ ብለው ሳለ ማለት ነው አቤል እዩና የእዩ ፍቅረኛ አሁን ወጥቼ እመጣለሁኝ ከቤት መውጣት አለብኝ እመጣለሁኝ ከጓደኞቼ ጋር ትንሽ ቆይቼ በማለትም ለእዩ ታስፈቅደዋለች። እሱም እኔም ከአንቺ ጋር ልምጣ እንዴ በማለትም ጠይቋት ነበር። እሷም እንግዲህ በፍጹም ሴቶች መሀል ምን ታረጋለህ በማለትም መልስ ሰጥተዋለች። ግን ስመለስ ልብሴን ይዤ ነው የምመጣው በማለትም በምትለው ሰዓት እንዴታ ቤትሽ እኮ ነው የቤቱ ባለቤት ነሽ፣ ደስ እንዳልሽ መብትሽ ነው በማለትም መብት ይሰጣታል። እሷም እንግዲህ እሺ በማለት ወደ ቀጠሯን ትሄዳለች። እናም እንግዲህ ቤት ውስጥ ቁጭ ባለችበት ማሚቴ አፍጥጣ ታየዋለች እዩን። ቤት ውስጥ ምንም ያክል እንግዲህ እዩ በጣም እንደ ልጅ ብታየውም እዩ ግን አሁን ላይ ምንም ሳያስከፋትና ምንም ሳይላት የሚያረገውን ነገር ማሚቴን አስገርሟታል። ከዚህ በፊት እንግዲህ የእዩ ጸባይ ብታውቀው ማሚቴ እንደዚህ ግን ያደርጋል ብላ በፍጹም አስባ አታውቅም። ግን ደግሞ አሁን እዩ የማይታወቅና በፍጹም የማይቻል ሰው ሆኗል። እናም ርብቃ እስቲ አሁን ቀጥልበት፣ እኔ እስካሁን ድረስ ተጫውተህብኛል፣ እያስመሰለና እየሳቀ እስካሁን እቃቃ ተጫውቶብኛል። ከዚህ በኋላ ግን ምን እንደምትሆን እናይሃለን፣ ቀጥልበት ዩኤል በማለትም ትፎክራለች። የርብቃ መንቃት እዚች ጋ ጆሮዋን ጥጥ እንዳታረገው አርጓታል። ጆሮዋን እንድከፍትና ንቁ ሆና እንድጠብቃቸው አርጓታል። በጣም እንግዲህ ደስ በሚል ሁኔታ ማለት ነው አሁን ወደ አዲስ አበባ እየተመለሱ ይገኛሉ። እናም እነሱን ሲያይ ኢዩኤል ምን እንደሚሆን አይታወቅም። እናም አዙ ሄዳ ወረቀቱን ከሰጠቻት በኋላ ወደ ቤት ተመልሳ ስትመጣ ኢዩኤል እንግዲህ ከእናቱ ጋር ቁጭ ብሎ ቲቪ እያየ ነበር። እናም እንግዲህ አፈጠጠችብኝ ነይ ገርጅልኝ በማለትም አዙን ፊት ለፊቱ አስቀምጦ እንደ ጥላ አድርጎ አስቀምጦታል። አዙም እንግዲህ እንዴ ፊልሙን እስከሚያልቅ ድረስ እንደዚህ ለአንድ ሰዓት ተኩል ልቀመጥ ነው ወይ? እንዴት ወገቤ ያመኛል በማለትም እምቢ ትላለች። ካልሆነ አንድ ፊልም እንጨምራለን አርፈሽ ቁጭ ማለት እናቱን እንዳታየው ያደርጋል። እናቱ ግን በጣም በመገረም አሁንም አፍጥጣ ታየዋለች። አይኗና ጆሮዋን ተክላ ወደ ዩኤል ታረጋለች። ምክንያቱም የሚያደርገውን ነገርና ያደረገውን ነገር በጣም ማመን አቅቷታል። ግን ደግሞ ኢዩኤል የእናቱ ልጅ ነውና በማሚቴ ነው የወጣው ማለት ነው። ማሚቴ እንደዚህ ስታረግ ያው የቆየችውንና ያየውንና እስካሁን ድረስ ማሚቴ እነሱ ላይ እያደረገች ያለችው ነገር ተምሮ ነው ያደገው። በጣም እንግዲህ ደስ በሚል ሁኔታ ሪች በቃ አሁን ሂጂ ወደ ቤት፣ አሁን እኔ የማደርገውን አውቃለሁኝ የሚያቅሰውን ሰጠዋለን ካለች በኋላ አዙ ወደ ቤት ተመለሰች። ሪችም እንግዲህ ለሚያቅሰው ወረቀቶችን ሰብስባ ሰጠች። እና አቤልም እንግዲህ ወደ ቤታቸው መጥተው እንግዲህ ልብሳቸውን ጓዛቸውን ሰብስበው ሲመጡ ኢዩኤል በጣም ነው የደነገጠው። እንዴት በማለት ሻንጣቸውን ይዘው አጎታቸውን ይዘው ነው የመጡት። በጣም ደንግጧል ማለት ነው። ቀጣይ እንግዲህ ምን እንደሚሆን አይታወቅም። የማሚቴ ራሱ በጣም ነው የደነገጠችው ማለት ነው። በጣም ደንግጣለች። ማሚቴ ምን መጣብኝ ነው ያለችው። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ዩቲዩብ ቤተሰቡ፣ ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም አበረታቱኝ የደውል ምልክቷን እያጠቆራችሁ ማለት ነው። የመለቃቸውን ቪዲዮዎች ቶሎ ቶሎ እንዲደርሳችሁ ማለት ትችላላችሁ። ሀሳብ አስተያየታችሁ ደግሞ ኮሜንት ላይ አስፍሩልኝ። ቀጣይ ምን እንደሚሆን አይታወቅም። ቸር ቆዩልኝ።